ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ አርዕስተ ጉዳዮችን ነው። ሱዳን በኢትዮጵያ ግዛት ውስጥ የድሮን ጥቃት ፈጸመች። ከሱዳን ጋር በሚያዋስን ቤንሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውንና በርካቶች መቁሰላቸውን የአካባቢው ነዋሪዎች እንዲሁም የጤና ባለሙያዎች አስታውቀዋል። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ሆኗል። አስደንጋጩን መረጃ እናስደምጣችኋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት የተጠቀመውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ እንወያይ ያሉ አካላትን ተችተዋል። በሌላ በኩል የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣም ፌዴራል መንግስት ኃላፊነት ወስዶ ግፊት ያደርግ ሲሉ ጀነራል ሳሞራ የኑስ ጥሪ ያቀረቡ። ሰሞኑን የተደረገውን ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡም ለከፍተኛ ስጋት ጭንቀት የዳረገ ክስተት ብለውታል። ታደምጡታላችሁ። ከውጭ ደግሞ ከሰሜን ኮሪያ መንደር ያልተጠበቀ ዜና ወጥቷል። ሰሜን ኮሪያ ዓለምን እያናወጠች ነው። ኪም አደገኛውን መሳሪያ ይፋ አድርገውታል። ሰሜን ኮሪያ ኒውክሌርን የሚያስነቅ አደገኛ መሳሪያን ይፋ ማድረጓን የደቡብ ኮሪያ የስለላ ቢሮ ይፋ አድርገዋል። እነዚህ ይፋ የሆኑ መሳሪያዎች በደቂቃዎች ውስጥ አሜሪካን እንዲሁም ደቡብ ኮሪያን ዋና ከተማ ሲኦልን በደቂቃ ውስጥ የሚያጠፉ ናቸው ተብሏል። ክስተቱ እጅግ እያነጋገረ ሲሆን ዓለም በሰሜን ኮሪያ ድርጊት እየራደ ነው። በዝርዝር እናስደምጣቸዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ሱዳን በኢትዮጵያ ግዛት ውስጥ የድሮን ጥቃት ፈጸመች። ከሱዳን ጋር በሚያዋስነው የቤንሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውንና በርካቶች መቁሰላቸውን የአካባቢው ነዋሪዎችና የጤና ባለሙያዎች አስታውቀዋል። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያ ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየም ሆኗል። ጥቃቱ የተፈጸመው ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰባሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጿል። የዓይን እማኞች ድሮኗ የመጣቸው ከሱዳን ብሉ ናይል ግዛት አቅጣጫ መሆኗን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን ከሷል። አንድ የአካባቢው ነዋሪ ለአዲስ ስታንዳርድ እንደተናገሩት የሱዳን ጦር የአርኤስኤፍ ታጣቂዎች ወደ ድንበሩ ገብተዋል በሚል ጥርጣሬ በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13 እና ከዚያ በላይ ሰዎች ሕይወታቸውን አጥተዋል ብለዋል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራሳብ ጤና ጣቢያ ለመጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆኑ ጉዳቶች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ታግዘው ወደ ደሴ ሆስፒታል እየተላኩም አሉ። ሕክምናው ጣቢያው ከደረሱት መካከል አንዲት የሕክምና ባለሙያ ወዲያውኑ ሕይወቷ ሲያልፍ፣ ሌላኛዋ ሴት ደግሞ እግሯ ተቆርጦ በሕይወት መትረፍ ችላለች። 5 አስክሬኖች ወደ ጤና ጣቢያው የመጡ ሲሆን ሁለቱ በቤተሰብ ሲለዩ ቀሪዎቹ ማንነታቸው ሳይታወቅ ለመቀበር ተገደዋል። በጥቃቱ ሕይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ሕይወቱ ያለፈ አንድ ሕፃን ልጅ ይገኝበታል። ከሟቾቹ አንዱ በዓለም አቀፉ የስደተኞች ድርጅት IOM የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ የሆኑት ነዋሪዎች ተናግረዋል። ሌላ ተጨማሪ ድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት ድረስ የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ይገኛል። ከዚህም ባሻገር ነዋሪዎቹ የአርኤስኤፍ ታጣቂዎች የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ መሆኑን አጋልጠዋል። እነዚህ ታጣቂዎች ያለ ክፍያ
በመብላትና በመጠጣት አብይ ይክፈልላችሁ በማለት ነዋሪውን እንደሚያንገላቱ አንድ የአካባቢው ሰው በምሬት ገልጸው በአካባቢው ላይ ባለ የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስ ፈታኝ እንደሆነ አክለዋል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ የተባባሰ የመጣውን ውጥረት ተከትሎ የተከሰተ ነው። በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚያዋስነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሽጋ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍሯል። የሱዳን ባለስልጣናት ኢትዮጵያን የተባበሩት አረብ ኤምሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽሟል በሚል ሲከሱ ቆይተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ክሱን መሰረተ ቢስ በማለት ውድቅ ያደረገው ሲሆን የሁለቱን ሀገራት ታሪካዊ ወዳጅነት በማስታወስ በሱዳን ያለው የእርስ በርስ ጦርነት እንዲረገብ ጥሪ ማቅረቡ ይታወሳል። የሱዳን ባለስልጣናት ኢትዮጵያ ለአርኤስኤፍ ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያነሱ ሲሆን ኢትዮጵያ ይህንን ክስ አጥብቃ ትቃወማለች። ይህ ውንጀላ ባለፈው መጋቢት ወር ሱዳን አምባሳደሯን ከኢትዮጵያ እስከ መጥራት አድርሷታል። ይሁን እንጂ ሂውማን ራይትስ ላብ የተባለ ተቋም የሳተላይት ምስሎችን ዋቢ አድርጎ በቅርቡ ባወጣው ሪፖርት በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ለአርኤስኤፍ እንቅስቃሴ ድጋፍ እንደሚሰጥ ጠቁሟል። ምንም እንኳን በኢትዮጵያ ግዛት ውስጥ የጸጥታ መደፍረሱ እያደገ ቢመጣም እናም የንጹሃን ሕይወት በድሮን ጥቃት ቢያልፍም የኢትዮጵያ መንግስት በኩምሩክ ክስተት ዙሪያ እስካሁን ይፋዊ ምላሽ አለመስጠቱን የአካባቢው ነዋሪዎች በቅሬታ አንስተዋል። በቀጣይ መረጃችን ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክር እየተደረገ ያለው የሀገሪቱ ህገ መንግስት ያለማብቂያ የተጠቀመውን የሀገሪቱ መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። መንግስት ስልጣኑን በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ እንወያይ ያሉ አካላትን ተችቷል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የሀገራዊ ምክክር ኮሚሽን አርብ ግንቦት 7 ቀን 2018 የአፈጻጸም ሪፖርቱ ባቀረበበት ሰዓት ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎችና የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት እንደተገኙ ገልጿል። በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለኮሚሽኑ የሚያደርገው ድጋፍ እንደሚቀጥል በድጋሚ አረጋግጠዋል። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦችን ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦችን ተጠቅሞ ለማሻሻል ዝግጁ እንደሆነ አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳይ አብይ በኮሚሽኑ የስራ አፈጻጸም መኩራታቸውን ተናግረዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ብለዋል። አብይ እንደተናገሩት በብዙ የአፍሪካ ሀገራት ይህ አይነቱ ተግባር የተከናወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም። ጠቅላይ ሚኒስትሩ የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎችን የስልጣን ዘመን ለማራዘም ነው ብለዋል። የኢትዮጵያ ህገ መንግስት የሚቀይረው ግን ከዚህ ተቃራኒ በሆነ ሁኔታ የአገሪቱ መሪ የስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስካልቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለው ነው ግን ያ አደገኛ ነው እንገድብ ብለን ነው ሲሉ የመንግስታቸውን አቋም ተናግረዋል። በሌላ በኩል የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነቱን ወስዶ ግፊት ያሳደረ ሲሉ ጀነራል ሳሞራ የኑስ ጥሪ ያቀረቡ። ሰሞኑን የተደረገው የፈረስ ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ብለውታል። የቀድሞ የኢፌዴሪ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካ ሁኔታ አስመልክተው ከዋጋህታ ጋዜጣ ጋር በትግርኛ ቋንቋ ባካሄዱት ቃለ ምልልስ እንደተናገሩት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰሩበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራል ሳሞራም በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጾ የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ነው ሲሉ ገልጸውታል። በጀነራል ሳሞራ እምነት ይህ የንነጠቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ
ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህንን ያስፈጸሙት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። ጀነራሉ በዚሁ ቃለምልልሳቸው የሰሞነኛው እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ መሆኑን ቢገልጹም እንደገና መልሰው ደግሞ የዚሁ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሄደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችል ግምታቸውን ይናገራሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩ ጀነራል ሳሞራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርጉ አሳስበዋል። ጀነራሉ ወደፊት መጥቶም ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚሁ ቃለምልልሳቸው በዝርዝር አልተገለጸም። በቀጣይ መረጃችን የሰሜን ኮሪያ ኒውክሌር ዓለምን እያናወጠ ነው። የሰሜን ኮሪያ ስም ሲነሳም የብዙሃኑ አእምሮ በቀጥታ ወደ ኒውክሌር የጦር መሳሪያዎች ቢያመራም ፒዮንግያንግ ዓለምን የምታስፈራራበትና ዋሽንግተንን ጨምሮ ጎረቤቶቿን በስጋት ውስጥ የጣለችበት ሌላው ድብቅና ግዙፍ የጦር አቋሟ አሁንም አያሌ ሀገራትን የደህንነት መዋቅር እያስጨነቀ ነው ተብሏል። የወታደራዊ ሳይንስ ተንታኞች እንደሚሉት ከሆነ ሰሜን ኮሪያ የኒውክሌር ጦር መሳሪያዎቿ ሙሉ በሙሉ ባታንቀሳቀስም እንኳን ቀጣዮቹን አራት ዋና ዋና የጦር መሳሪያዎችና ስልቶች በመጠቀም ቀጠናውን ወደ አመድነት የመቀየር አቅም አላት ብለዋል። በመጀመሪያ ደረጃ በደቡብ ኮሪያ ድንበር አቅራቢያ የተሰለፉት የሰሜን ኮሪያ መደበኛ መድፎችና የሮኬት ማስወንጨፊያዎች ጦርነት ቢነሳ በጥቂት ደቂቃዎች ውስጥ የደቡብ ኮሪያን ዋና ከተማ ሲኦልን ማውደም የሚችሉ ናቸው ተብሏል። ይህ እጅግ ግዙፍ የከባድ መሳሪያዎች ክምችት ደቡብ ኮሪያና አሜሪካ በፒዮንግያንግ የአንግላዊ ወታደራዊ እርምጃ ለመውሰድ በሚያስቡበት ጊዜ ሁሉ ትልቅ ማገጃም ሆኖባቸዋል። በተጨማሪም ሀገሪቱ የኒውክሌር አረር ሳይንኳተራ ፈንጆች ብቻ በመሸከም አሜሪካ ዋናው ምድር ድረስ የመምታት አቅም ያላቸው ዋሶግ የተሰኙ የረጅም ርቀት ባላስቲክ ሚሳይሎችን በከፍተኛ ደረጃ አደራጅታለች ተብሏል። ይህም ከኒውክሌር ወጪ ቢሆን ሀገሪቱ ያላትን የረጅም ርቀት የማጥቃት ፍላጎት በግልጽ ያሳያል ነው የተባለው። በሌላ በኩል በማይታይ የዲጂታል ዓለም ውስጥ የሚንቀሳቀሰውና በሰሜን ኮሪያ የሚመራው ላሳር ግሩፕ የተሰኘው የኃላፊዎች ስብሰባ በዓለም ላይ ካሉ አስፈሪ ሳይበር አውታሮች አንዱ ነው። ይህ የሳይበር ጦር የዓለም አቀፍ ባንኮችና የክሪፕቶ ከረንሲ መድረኮችን በመስበር በቢሊዮን የሚቆጠር ዶላር በመዝረፍና የጠላቶቿን መሰረተ ልማት በማናጋት ይታወቃል። በመጨረሻም ሀገሪቱም ሳሪንና ቬክስ የተሰኙ እጅግ አደገኛ የነርቭ መርዞች በኢንዱስትሪ ደረጃ እንደምታመርት የተገለጸ ሲሆን ይህ አደገኛ ኬሚካልና ባዮሎጂካል መርሆች ክምችት የትኛውንም የሰው ኃይል በአቅፈት የመጨረስ አቅም እንዳለው በሰፊው ተነግሯል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።